ወላጆቹን ያስቆጣ ወላጆቹ የተቀየሙት ሰው አላህ እሱን ይቆጣል። ፈርዱም ይሁን ሱና ሶላቱ ዒባዳው ከአናቱ አንድ ስንዝር አልፎ ወደ ላይ አይወጣም ተብሏል። እስኪደሰቱ ድረስ ይቅር እስኪሉ ድረስ ባለነበት ጊዜ ብዙ ልጆች ለወላጆቻቸው ያላቸው ክብር እጅግ በጣም የወረደ ነው። ከወላጆቻቸው እኩል መልስ ይሰጣቸዋል። ወላጆቻቸውን የሚያገላምጧል። ወላጆቻቸው የጠሯቸው እንዳልሰማ ሆነው ይሄዷል። ለራሳቸው ጠግበው የበሉ ልብስ የቀያየሩ ዘመናዊ ቤት ውስጥ እየኖሩ ወላጆቻቸውን ምን ቸገራችሁ ብለው ዞር ብለው የማያዩ ከሰው የተፈጠረ ድንጋይ ልብ ያላቸው ሰዎች በዝተዋል። ነገ ጀዛን ታገኛል። ወላጆቹን የበደለ ከአኼራ በፊት ዱንያ ላይ ዋጋውን ያገኛል። ዝምድናን እንደመቁረጥና ወላጆችን እንደመበደል አጠፋው ቅጣቱ ፈጣን የሆነ ነገር የለም ተብሏል። ብዙ ወንጀሎችን አላህ ቅጣታቸውን ለአኼራ ያዘገየዋል። ዝምድናን መቁረጥ፣ ሰውን መበደል፣ ወላጆችን መበደል ቅጣቱ አይዘገይ። ከአኼራ በፊት እዚሁ ጀዛው ይጀምራል። ታይቷል። በዚህ ዙሪያ ብዙ ተብሏል። ወላጅ አባቱን መሬት ላይ ጥሎ የጎተተ ልጅ ከጊዜ በኋላ ልጁ ደርሶ መሬት ላይ እንደ በግ አስሮ ጎትቶታል። ሰዎች ሁሉ ተገርመው ኧረ አባትህን ሲሉ ተውት ሲጎትተኝ ድሮ አባቴን ስለጎተትኩ ነው ብሏል። ድሮ አባቱን እስከ ጎተተበት ድረስ ከጎተተው በኋላ አሁን አቁም ልጄ ሆይ ድሮ አባቴን የጎተትኩት እስከዚህ ድረስ ነው። ወላጅ አባቱን በጣም አርጅቶ እሱን መጦር ማስደሰት ከህፃን ልጁ በላይ መንከባከብ ሲገባው አንተ ከኔ ጋር መኖር አትችልም ብሎ ደጅ ላይ የጥበቃ ቤት ላይ ንፋስ ብርድ የተፈራረቀበት አኖሮ መጨረሻ ላይ ሲሞት ይሄን ግፍ የፈጸመው ልጅ ህፃን ልጁ የአባት ሬሳ ሲወጣ ትንሽ የቆሸሸች ያረጀች ሳህን ባገኘ ጊዜ ሳህኗን አንስቶ ሲታቀፍ ቆሻሻ ነው ጣለው ሲሉ አባቱ አይ አልጥለውም፣ ይሄ የአንተ አባት ምግብ የሚበላበት ሳህን ነበር አይደል? ወደፊት እንደሱ ስታረጅ በዚህ አበላሃለሁ ያለበት ሐልም ተገኝቷል። እዚሁ አሁን ባለንበት ዘመን ላይ ወላጆችን የመበደል ወንጀል ከአኼራው እዚሁ ዱንያ ላይ ጀዛው አጠፋው ቅጣቱ ይፈጥናል። እያየንም ነው። ብዙ ሰዎች ህይወታቸው ላይ ስኬታማ ይሆናሉ፣ በህይወታቸው ደስተኛ ይሆናሉ። ለምንድን ነው ሲባል ከጀርባ ጥሩ ዱዓ የሚያደርጉላቸው በእነሱ ደስተኛ የሆኑ ወላጆች ይኖሯቸው። ብዙ ጊዜ ደግሞ እስከ ሰማይ ከፍ ብለው ነገር ግን መጥፎ ወዳደግ ይወድቃሉ። ለምን ይሆን ሲባል አንዱ ምስጢር የሚሆነው ወላጆቻቸውን ስለሚበድሉ፣ ቀልባቸውን ስለሚሰብሩ፣ ስለሚያሳንሷቸው። ከወላጆቹ ጋር አብሮ መቀመጥ፣ አብሮ መብላት፣ አብሮ መንገድ ላይ መሄድ ማይፈልግ ሰው አይመጥኑኝም፣ እነዚህ ወላጆቼ ናቸው ማለት አልችልም አልሻም የሚሉ ሰዎች ማን ነበር? ትናንት ቆሻሻን አጥቦ የሚያስወግደው ማን ነው? ለዚህም ነው ዲን አይደለም አቅል ህሊና ያለው ሰው እንኳ ብዙ በወላጆች ጉዳይ መምከር አያስፈልገውም። አቅሉ የሞተ ህሊናው የሞተ አቅሉ የደከመ ከሆነ ቢመክሩትም አይገባውም። ኢላ ማ ረሒመላህ። ወላጆችን መበደል እነሱን መምታት መግደል ማለት አይደለም። ፊትን ማኮሳተር ወላጆችን መበደል፣ እነሱ ቅርብ ሆነው ሳለ ጮክ ብሎ መናገር ወላጆችን መበደል፣ እነሱን ከኋላ ያስኬዱ ከፊት ቀድሟቸው መሄድ እነሱን ተከታይ ማድረግ ወላጆችን መበደል፣ የሚያስፈልጋቸውን ነገር እያወቁ ጎድሎ ሳለ አምጣልኝ ብለው አውጥተው እስኪጠይቁ ድረስ መጠበቅ ወላጆችን መበደል። ወቢልዋሊደይኒ ኢሕሳና፣ ለወላጆች ማሳመርን አሳምሩ፣ በጎ መሆንን በጎ ሆኖ ብለው ከማንም በላይ ለማን በጎ ልሁን ለማን ጥሩ ጓደኛ ልሁን ተብለው ሲጠየቁ ነቢ ለወላጅ እናትህ ብለዋል። ከዛስ ሲሏቸው ለወላጅ እናትህ፣ ከዛስ ለወላጅ እናትህ፣ ከዛስ ለአባትህ ብለዋል። እናትን 3 እጥፍ መልካም እንድንሆንላት በጎ እንድንሆንላት አዘዋል። 3 ስለተቸገረች አርግዛ ተቸግራለች፣ ስታምጥ ተቸግራለች፣ አጥብታ ስታሳድግ ተቸግራለች። ከአባት ይልቅ 3 እጥፍ ሐቅ አለ። ነገር ግን አሁን ያለው ተጨባጭ በሚታይበት ጊዜ 3 እጥፍ የሚያስቸግሩት ብዙ ልጆች እናትን ከአባት ይልቅ አባት ስለሚጮህ አባት ስለሚደባደብ ምናልባትም ከእናት ይልቅ እዝነት ስለሚያንሰው በ3 እጥፍ በጎ ሆኑላት፣ እዘኑላት፣ ራሩላት የተባለችውን እናት በ3 እጥፍ የሚያሰቃዩ ልጆች አሉ። ቢበድሉህም ተብሏል። ለወላጆቹ በጎህን ጥሩህን እነሱ በዳይ ቢሆኑም አጥፊ ቢሆኑም ተብሏል። ስለዚህ ወላጆችን በንግግርም ይሁን በተግባርም ይሁን በምልክትም ይሁን ምንም እንኳ ባይናገሩ እጅን እነሱ ላይ እንደዚህ ማወራጨት ከባድ ወንጀል፣ እነሱን መበደል። አላህ ተባረከ ወተዓላ ከሱ ሐቅ አስከትሎ ሐቃቸውን ያከበደብን ወላጆችን ልንወዳቸው፣ ልናዝንላቸው ሕፃን ያለን እንዳዘኑልን አሁንም እንደሚያዝኑልን ልንንከባከባቸው፣ ልንተናነስላቸው፣ የሚፈልጉትን አስቀድመን አውቀን ልናሟላላቸው፣
ልናከብራቸው፣ ወዳጆቻቸውን ልንወድ፣ የሚያስደስታቸውን ነገር ሁሉ አውቀን ልናደርግ፣ ቀልባቸው የሚሰብርና የሚያስከፋቸውን ነገር ሁሉ አውቀን ልንርቅ፣ ልንጠነቀቅ ይገባል። ይሄን ካላደረገን በዳይ ሐቅ አግዳይ ነን። ከወንጀሎች ሁሉ በአላህ ከማሻረቅ ቀጥሎ ከባዱ ወንጀል ወላጆችን መበደል ነውና ከባድ ወንጀል ላይ ወድቀን የወላጆች ሐቅ ብቻ አይደለም፣ ወላጆችን ማክበር የአላህም ሐቅ ጭምር ነው። ወላጆችን አክብር ብሎ ስላዘዘ ወላጆቹን ያስቆጣ ሰው እነሱን እንኳ ቢያስደስት አላህን ድጋሚ ይቅርታ መጠየቅ ይኖርበታል። የአላህ ሐቅ አለበት አክብር ብሎ ስላዘዘ፣ አስበድላቸው ብሎ ስለከለከለ። የጀነት በር ወላጆች ናቸው። ጀነት መግባት የፈለገ ከወላጆቹ ጋር ያለውን ግንኙነት ሊያሳምር፣ ባለፈው ያጠፋ ይቅርታ ሊጠይቅ፣ ሊያስተካክል፣ ሊጸጸት፣ ከወላጆቹ ጋር መልካም ግንኙነት ያለው በርትቶ ሊቀጥል ይገባል። እስከ ለተሞታቸው ድረስ እድሜያቸው ቢገፋው እንኳ ሰብሮ ታግሶ በመልካም ሊኗኗራቸው ይገባል። እድሜያቸው ሲገፋ አብረው መጥፎ ባህሪዎች ሊመጡ ይችላሉ፣ ሊያስቸግሩ ይችላሉ። አላህ እየፈተነህ ነው፣ አላህ እየፈተነሽ ነው። ትንሽ መታገስ አቅቷቸው ከእነሱ ጋር መኖር አልቻልኩም ብለው ወላጆቻቸውን ራቅ አድርገው የሚጥሉ ለራሳቸው የተንደላቀቀ ኑሮ እየኖሩ ወላጆቻቸው በችግር የሚኖሩበት፣ የሚበሉትን የሚያጡበት፣ ታመው የሚያሳክማቸውን ሰው የሚጠይቃቸውን ሰው የሚያጡበት ሐላት። የጠባይ ችግር እንኳ ቢኖርባቸው ወላጅ መጥፎ ነው አይባል። መጥፎ እንኳ ወላጅ አባቴ እናቴ እንዲያረገችኝ ብሎ መናገር አይቻልም። ከወላጆቻቸው ይልቅ የትዳር አጋራቸውን ከአባቷ ይልቅ ባሏን ከእናቱ ይልቅ ሚስቱን አስበልጠው ለትዳር አጋራቸው ብለው ወላጆቻቸው የሚያስቀይሙ ጃሂሎች